ውድ የቻናላችን ቤተሰቦች በዛሬው ዝግጅታችን ሶስት ቃላትንና አንድ ቅዱስን እናስተዋውቃችኋለን። ሶስቱ ቃላቶች አርስጣ አላባ፣ አርዮስፋጎስና እልመክኑን ይሰኛሉ። እነዚህን በስንክሳር ላይ ወይም በሌሎች መጽሐፍት ላይ ጥበባዊ ስራዎች ላይ ሰምታችኋቸው ሊሆን ይችላል። እንዲሁም ደግሞ የምናስተዋውቃችሁ ቅዱስ ዲዮናስዮስ ይባላል። ውድ ተመልካቾቻችን በዛሬው አንድ ነገር ለምናችሁ መጣሁ። እባካችሁ ቀድማችሁ የምታዩት ሰዎች ቪዲዮውን ማየት እንደጀመራችሁ ላይክ ማድረጋችሁን አትርሱ። ላይክ ባልተደረገ ቁጥር ወደ ሌላ ሰው ሸር እንዳይደረግ ወይም ለብዙ ሰው እንዳይደርስ እየሆነብኝ ስለሆነ እንደምታዩት ሰፋፊና ረጃጅም ታሪኮችን በአጭር ከ8 እስከ 10 ደቂቃ ባልበለጠ ጊዜ ውስጥ ወደ እናንተ እያደረስኩ ስለሆነ ያለሁት ይህ ልፋቴ ከንቱ እንዳይቀርና ብዙ ሰው ሳያየው እንዳይቀር ላይክ እያደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮ እንድትከታተሉ ጋብዛለሁ። በመጀመሪያ እስኪ የቅዱስ ዲዮናስዮስን ታሪክ አዳምጠን ተመልሰን እንገናኝ። ውድ የቻናላችን ቤተሰቦች በዛሬው ቪዲዮአችን ፈላስፋውን ሰማዕት ቅዱስ ዲዮናስዮስን ግልጥ አድርገን እናሳያችኋለን፣ እናሳውቃችኋለን። በቤተ ክርስቲያን ታሪክና በቅዱሳን ገድል ውስጥ ስማቸው በደማቅ ከተጻፉት ታላላቅ አባቶች መካከል አንዱ የአቴናው ኤጲስቆጶስ ቅዱስ ዲዮናስዮስ ነው። ይህ ታላቅ አባት ክርስትናን ከመቀበሉ በፊት በዘመኑ በነበረው የፍልስፍና የሥነ ከዋክብትና የዓለማዊ ጥበብ ዕውቀት እጅግ የመጠቀና የአቴናውያን የምክር ቤት አባል የነበረ ሊቅ ነበር። በዚህ ጊዜ ጌታ በተሰቀለበት ወቅት ባለበት አገር ሆኖ በቀን ፀሐይ ሲጨልም ይህ ነገር የተፈጸመበትን ቀን ወርና ዓመተ ምሕረት መዝግቦ በመያዝ ከቅዱስ ጳውሎስ ስብከት ጋር አመሳክሮ የሰው ልጅ ጥበብ ሊደርስበት የማይችለውን መለኮታዊ ምስጢር በፈጣሪ ተአምር አይቶ በኋላም በዚሁ በቅዱስ ጳውሎስ ስብከት አምኖ ሕይወቱን ሙሉ ለወንጌል አገልግሎትና ለሰማዕትነት አሳልፎ የሰጠ ጠቢብ ነው። ይህ ተከታዩ ዘገባ ቅዱስ ዲዮናስዮስ ከፈላስፋነት ወደ ሐዋርያነት ከዓለማዊ ክብር ወደ ሰማያዊ የሰማዕትነት አክሊል የተሸጋገረበትን እጅግ አስገራሚና ልብ የሚነካ ታሪክ ከቅዱስ ስንክሳር በመቅዳት ያቀርብልናል። ቅዱስ ዲዮናስዮስ በአቴና በቅዱስ ጳውሎስ ሿሚነት ኤጲስቆጶስ የነበረ ሰው ነው። በመጀመሪያ በአቴና አገር በእውቀትና በጥበብ የተራቀቀ አዋቂ ነበር። በአቴና ከተማ ካሉት የመሳፍንት አንድነት አማካሪዎች አንዱ ነው። ሐዋርያው ቅዱስ ጳውሎስ ወደዚያች አገር ሂዶ ለሕዝቡ ሃይማኖትን አስተምሮ አጥምቆ ሲጨርስ ይህ ቅዱስ ዲዮናስዮስ በአገሪቱ ላይ ኤጲስቆጶስ ሆኖ ተሾሟል። ቅዱስ ዲዮናስዮስ በመንፈሳዊም ሆነ በዓለማዊ ዕውቀቱ ምጡቅ ነበር። በዚህም ብዙ ጠቃሚ ድርሳናትን ደረሰ። ከድርሳናቶቹም መካከል አንድኛው በጌታችን ስቅለት ዕለት በዕለተ ዓርብ የሚነበብ ስለ ጌታችን ስቅለት የሚናገረው መጽሐፍ ነው። ይህ ቅዱስ መጀመሪያ ወደ ክርስትና ሊመለስ የቻለበት አጠቃላይ ሂደቱ እንዲህ ነው። ቅዱስ ዲዮናስዮስ በአቴና የፈላስፋዎች አለቃ ነበርና ከዕለታት በአንደኛው ቀን በፍልስፍና ቤት ተቀምጠው ሳሉ በዓርብ ቀን ቀትር ሲሆን ፀሐይ ጨለመችና ታላቅ ንጹሕ ውስጥ ሆነ። አሕዛብም ሁሉ እጅግ ፈርተው የተፈጠረውን ነገር ያስረዳቸው ዘንድ ዲዮናስዮስን ጠየቁት። እርሱም በጥበብ ፀሐይና ጨረቃን ከዋክብትንም ሁሉ መረመራቸው። ነገር ግን ጸጥ በማለታቸው ምክንያት ምንም ነገር ሊያገኝ አልቻለም። ደግሞም ባሕሮችን፣ ውቅያኖሶችን መረመረ፣ ጸጥ ብለው አገኛቸው። ከዚህ በኋላ አርስጣ አላባ የሚባል የፍልስፍና መጽሐፍን አንስቶ ሲመረምር በውስጡ እልመክኑን የሚል ጽሕፈትን አገኘ። ትርጉሙም ሕቡዕ አምላክ ወረደ፣ ወገኖቹ በእርሱ ላይ ተነስተው ሰቀሉት የሚል ነበር። ዲዮናስዮስም በዚህ ጊዜ ልብሱን ቀዶ ታላቅ ልቅሶን አለቀሰም። ከበታቾቹ ያሉ ምሁራንም ያየውን ያስረዳቸው ዘንድ እጅግ አጥብቀው ለመኑት። ሁሉን ከነገራቸው በኋላ በሰሙት ነገር ታላቅ ፍርሃት ወረደባቸው። ከዚህ በኋላ ዲዮናስዮስ የፍልስፍና ደቀ መዝሙሩን ኡሲፎስን የሆነውን ሁሉ የዚያች ቀን ስሟን፣ ሰዓቷን፣ ወሯን፣ ዘመኗን ሁሉ እንዲጽፍ አዘዘው። ይህ ከሆነ ከ14 ዓመት በኋላ ሐዋርያው ቅዱስ ጳውሎስ ወደዚያች አገር መጥቶ ወንጌልን ሰበከ። የአቴና ሰዎች የቅዱስ ጳውሎስን ስብከት በሰሙ ጊዜ እጅግ ተደነቁ። ወደ ዲዮናስዮስም እየሮጡ ሂደው አንድ ሰው ዛሬ ወደ አገራችን መጥቶ እኛ የማናውቀው ከእኛ በፊት የነበሩ አባቶቻችን በሚያውቁት በአዲስ አምላክ ስም አስተማረን አሉት። ዲዮናስዮስም ቅዱስ ጳውሎስን ወደ እሱ አስጠርቶ በሀገራችን ውስጥ በአዲስ አምላክ ስም የምታስተምረው ምንድን ነው አለው። ቅዱስ ጳውሎስም በአደባባያችሁ መካከል አልፌ ስሄድ በአማልክቶቻችሁ ቤቶች በደጃፉ ላይ
እልመክኑን የሚል ጽሑፍ አየሁ። ይህም የማይመረመር አምላክ ወረደ ማለት ነው። እኔም ለእናንተ የምሰብከው ይህንኑ ነው ብሎ መለሰለት። በዚህ ጊዜ ዲዮናስዮስ ከ14 ዓመት በፊት የጻፈውን ያን መጽሐፍ ያመጣው ዘንድ ደቀ መዝሙሩን ኡሲፎስን አዘዘው። ሁለተኛም ጊዜውንና ወራቱን ሐዋርያውን ጠየቀው። ሐዋርያው ቅዱስ ጳውሎስም ጌታችን በመጋቢት ወር በ27ኛው ቀን ዕለቱም በአርብ በ6 ሰዓት እንደተሰቀለ ነገረው። ዳግመኛም ፀሐይ እንደጨለመች ከዋክብት እንደረገፉ ምድርም እንደተናወጸች አስረዳው። የአቴና ሰዎችም ይህን የቅዱስ ጳውሎስን ትምህርት በሰሙ ጊዜ ከዲዮናስዮስ ጋር ክብር ይግባውና በጌታችን አመኑ። ሐዋርያውም አስተምሮ አጠመቃቸው። ቅዱስ ዲዮናስዮስም በአገሪቱ ላይ በቅዱስ ጳውሎስ እጅ ኤጲስቆጶስ ተደርጎ ተሾመ። ቅዱስ ዲዮናስዮስም በባሕር አቅራቢያ ወዳለች አገር ሂዶ ወንጌልን ሰብኮ ብዙዎችን በማሳመን የክርስቶስ ተከታዮች አደረጋቸው። ድንቅ ድንቅ የሆኑ ብዙ ተአምራትንም አደረገ። ከዚህ በኋላ ከሃዲ ንጉሥ ጠማትያኖስ ይዞ በጽኑ አሰቃየው። በመጨረሻም ማሰቃየት በሰለቸው ጊዜ በጥቅምት 6 ቀን አንገቱን በሰይፍ አስቆረጠውና የሰማዕትነቱ ፍጻሜ ሆነ። ሁለተኛም የደቀ መዝሙሮቹን የቅዱስ ኡሲፎስንና የቅዱስ ኡርያኖስን ራሶቻቸውን ቆረጠ። የሰማዕትነትን አክሊልም በዚህ ተቀዳጁ። የቅዱስ ዲዮናስዮስ ታሪክ የዓለማዊ ጥበብና የመለኮታዊ መገለጥ ፍጹም ውህደት ምን እንደሚመስል በተግባር ያሳየ መስታወት ነው። እርሱ እንደ ፈላስፋነቱ የተፈጥሮን እንቆቅልሽ ለመፍታት ቢጥርም እውነተኛው የጥበብ መጀመሪያ እግዚአብሔርን መፍራት በእርሱም ማመን መሆኑን በግልጽ የተረዳው እልመክኑን የሚለውን ምስጢር ሲፈታና የሐዋርያውን የቅዱስ ጳውሎስን ድምፅ ሲሰማ ነበር። ቅዱስ ዲዮናስዮስ በአቴና እንደተሾመ በድርሳናቱና በተአምራቱ የክርስቶስን ወንጌል በበርካታው ሰብኳል። በመጨረሻም ስለ እውነትና ስለ ሃይማኖቱ ሲል አንገቱን ለሰይፍ በመስጠት ወደ ምድር ከወረደውና ለወገኖቹ ራሱን አሳልፎ ለሰጠው ለእልመክኑን ኢየሱስ ክርስቶስ ምስክር በመሆን በሰማያዊ ኢየሩሳሌም የማይጠፋ የሰማዕትነትን አክሊል ተሸልሟል። ይህ ገድሉ ለእኛም የሃይማኖት ጽናትና ለእውነት መቆምን የሚያስተምር ዘላለማዊ ፋና ነው። የቅዱስ ዲዮናስዮስ ረድኤቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። በታሪኩ ላይ እንዳዳመጣችሁት እንግዲህ አርዮስፋጎስ ማለት የጥበብ አደባባይ ነው። እልመክኑን ማለት ደግሞ ህቡ አምላክ ከሰማይ ወረደ፣ ነገር ግን ወገኖቹ አልተቀበሉትም ብሎ የሚተረጎም ሲሆን አርስጣላባ ደግሞ የጥበብ መጽሐፍ እንደሆነ ሰምታችኋል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚሰቀልበት ጊዜ ከ6 ሰዓት እስከ 9 ሰዓት በጨለመበት ጊዜ የጨለመበትንና ንጹሕታ የተፈጠረበትን ሰዓትና ወቅት መዝግቦ በደቀ መዝሙሩ አማካኝነት ቀኑን፣ ወሩን፣ ዓመተ ምሕረቱን ይሄ የተፈጠረበትን መዝግቦ በማስቀመጥ መጨረሻ ላይ ቅዱስ ጳውሎስ በሚሰብክበት ጊዜ ያንን ስብከት ከተፈጠረበት ጊዜና ወቅት ላይ አገናኝቶ፣ ምክንያቱም ቅዱስ ጳውሎስ ስለ ክርስቶስ መሰቀል ነበርና ያስተማረው የአገር ሁለቱን አዋህዶና አዋዶ በትክክልም ክርስቶስ አምላክ እንደሆነ አምኖ ወደ ክርስትና የመጣ ነው። ይህ ቅዱስ ዲዮናስዮስ የሚባል አባት መጨረሻውንም አየን። መጨረሻው በሰማዕትነት ያረፈ አባት ነው። ከሰማዕቱ ከቅዱስ ዲዮናስዮስ ረድኤትና በረከትን ያካፍለን ያሳትፈን በማለት የዛሬውን በዚህ እንቋጫለን። አብራችሁን ስለነበራችሁ እናመሰግናለን። ወስብሐት ለእግዚአብሔር።